የአሜሪካና የኢራን ጦርነት 104ኛ ቀኑ ላይ ደርሷል። 104ኛ ቀኑ ላይ በደረሰበት በዚህ ሰዓት ላይ እየተመለከትናቸው ካሉ አበይት የዛሬ ጉዳዮች መካከል አንደኛ አሜሪካ በእርግጥ ይሄንን ጦርነት በኢራን ላይ ስታከናውን በጦር መሳሪያ የበላይነት ኢራንን ማንበርከክ እችላለሁ በሚለው ሐሳብ ውስጥ ሆና ነው ወይንስ እንደው ምን እያከናወነች ነው የሚለውን ጉዳይ በዝርዝር እንፈትሻለን። ሐሳብ እስኪ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። አሜሪካ ኢራንን በጦር መሳሪያ የበላይነት ማሸነፍ ትችላለች? ማሸነፍ የምትችል ከሆነ ለምን ባለፉት 104 ቀናት ይህንን ነገር ማሳካት አልቻለችም? ዛሬ አበይት የምንጠይቀው ጥያቄና ከዚህ ጋር ተያይዞ ያሉ አፕዴቶችን በዝርዝር ስንመለከት፣ በሌላ መልኩ ደግሞ ኢራን የሆርሙዝ ሰርጥን ዘግታለች። ኢራን የሆርሙዝ ሰርጥን የዘጋችበት ምክንያት ያው ጦርነቱ እንዳለ ቢታወቅም ያው ትላንት የነበረው የተኩስ ልውውጥ በተወሰነ መልኩ አፕዴቶችን እነግራችኋለሁ። እሱ ነባራዊ ሁኔታ እንዳለ ቢታወቅም ነገር ግን ዶናልድ ትራምፕ የሆርሙዝ ሰርጥን አሉ። የሆርሙዝ ሰርጥን እኔ ነኝ የምቆጣጠረው፣ እኛ ነን እንደፈለግን የምንቆጣጠረው የምናዘው እኛ ነን እንጂ ኢራን አይደለችም እያሉ ተናገሩ። እንዴ ማሳያው ምንድን ነው ተብለው ሲጠየቁ ምን ቢሉ ጥሩ ነው? እንዴ ባለፉት የጦርነት ጊዜያት እንግዲህ በ100 ቀናቱ ጊዜ ማለት ነው ወደ 100 ሚሊዮን በርሜል ድፍድፍ ነዳጅ እኮ በዛ ቦታ ላይ ኢራን ሳታቅ አሳልፈናል ብለው ተናገሩ። በጣም አሪፍ አይደል? በጣም ቬሪ ጉድ። የምናበረታታው የምናደንቀው ነገር ነው። እውነትም በዛ ስፍራ ላይ እና አሜሪካ ቁጥጥራቸው በጣም ከባድ ነው አይደል? ነገሩን ግን በጣም አስቂኝ የሚሆንባችሁ መቼ መሰላችሁ? ከዚህ ጦርነት በፊት የሚያልፈው ነዳጅና አሁን ትራምፕ የሚሉት ነዳጅን ስታነጻጽሩ ነው። 100 ሚሊዮን በርሜል ድፍድፍ ነዳጅ ባለፉት 100 ቀናት አስተላልፈናል ማለት በአማካኝ በየቀኑ 1 ሚሊዮን በርሜል ድፍድፍ ነዳጅ ማለት ነው አይደለም? ናው በጦርነቱ ከመጀመሩ በፊት በነበረው ጊዜ ስንት የሚተላለፍ ይመስላችኋል? በሆርሙዝ ሰርጥ ላይ በየቀኑ ስንት ሚሊዮን በርሜል የሚተላለፍ ይመስላችኋል? እስኪ ስልካችሁ ውስጥ ገባ በሉና ሰርች አድርጓል። ስንት ነው? 20 ሚሊዮን በርሜል ድፍድፍ ነዳጅ። አሁን ዶናልድ ትራምፕ ፈላጭ ቆራጭ ሆኛለሁ የሚሉት በቀን 1 ሚሊዮን በርሜል እያሳለፉ ነው። ከዛ በፊት እኮ 20 ሚሊዮን በርሜል ድፍድፍ ነዳጅ ይተላለፍ ነበረ። ክቡር ፕሬዝዳንት፣ በዚህ ቦታ ላይ አሁን አሜሪካ ቁጥጥር እንዳላት ነው የሚያሳየው ይሄ ወይስ ሆርሙዝ ሰርጥን ትክክለኛው አዛዥና ፈላጭ ቆራጭ ኢራን መሆኗን ነው የሚያሳየው? ይህን ጉዳይም እንዲሁ በዝርዝር እንመለከተዋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ የነገርኳችሁን 2 ጉዳዮች ላይ ትኩረት አድርገን ስንቀጥል የማታውን መቼስ ደግሞ የኢራንና የአሜሪካ የተኩስ ልውውጥ አፕዴቶችን በተወሰነ ዳሰስ እያደረግን በጋራ ቆይታ እናደርጋለን። አብራችሁ እንድትሆኑ አክብሮታዊ ጥሬን እያቀረብኩ እንግዲህ መልካም ጊዜ መልካም ቆይታ ይሁንላችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁ አይዘንጋ። ሐሳብ አስተያየቶቻችሁን ስጡን። ላይክ ማድረግ፣ ሼር ማድረግ በምትፈልጉት መልኩ ሁሉ አብራችሁ እንድትሆኑ አክብሮታዊ ጥሬ ነው። መልካም ቆይታ ይሁንላችሁ። በአሜሪካና በኢራን መካከል አሁን ላይ ያለው ነባራዊ ሁኔታ ከተገለጸ እንዴት ሊገለጽ ይችላል መሰላችሁ? በጦርነት ጫፍ ላይ የሚገኙና ምናልባትም አሁን በቃ ፉል ስኬል የምንለውን አይነት ጦርነት ለመጀመር የመጨረሻውን ፊሽካ የሚጠባበቁ አይነት ሀገራት ናቸው። ትላንትና የአሜሪካ ማዕከላዊ እዝ ሴንትኮም በዛ በመካከለኛው ምስራቅ የኢራን የተለያዩ ወታደራዊ ኢላማዎችን ያነጣጠሩ ጥቃቶች ላይ በጣም ከባባድ ጥቃት ሰንዝረዋል። በኢራን በኩል እንዲሁ በተመሳሳይ የአሜሪካ የጦር ሰፈሮችን ያነጣጠሩ ጥቃቶችን ሰንዝረዋል። ከዛ በጣም የገረመኝ ነገር ይህንን ጥቃት ከተሰነዛዘሩ በኋላ ቲት ፎር ታት እንደሚባለው አይነት ጥቃት ማለት ነው። አይኔን ከመታችሁ አይናችሁ መታለው የሚለውን አይነት የተኩስ ልውውጥ ካደረጉ በኋላ
ሁለቱም ሀገራት አሁን የዚህን ዙር የተኩስ ልውውጣችንን አቁመናል የሚል መግለጫ ወደ ማውጣት ይሉ ማለት ነውና ምንድነው እየሆነ ያለው ነገር? በእርግጥ በአሜሪካና በኢራን መካከል የሰላም ስምምነት ሂደቶቹ ተስፋ አስቆራጭ ሆነዋል ብቻ ሳይሆን ኢቭን ዶናልድ ትራምፕ መስማማት ይፈልጋሉ። ሪሊ የሆነ የስምምነት ውጤት እንዲመዘገብ የኢራን ባለስልጣናትስ ቢሆኑ ስምምነት እንዲመጣ ይፈልጋሉ የሚሉ ጥያቄዎች በጣም አሁን ጠንከር ብለው በመነሳት ላይ በመስተዋል ላይ ይገኛሉ። ትላንትና ማታ ምንድነው የተፈጠረው በሚለው ጉዳይ ላይ ማለት ያው ትንሽ አፕዴቶቹን እንደመነሻ አድርጋቸውና የአሜሪካ ማዕከላዊ እዝ ሴንትኮም ትላንትና የወታደራዊ የሰርቪላንስ አቅሞችን ለማዳከም ወይም የኢራንን ወታደራዊ የስለላ እንቅስቃሴዎቿን ለማዳከም የሚያስችሉ አይነት ጥቃቶችን ፈጽሜያለሁ፣ የግንኙነት መረቦችን ለመበጣጠስ የሚያስችሉና የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ያነጣጠሩ ጥቃቶችን ሰንዝሬያለሁ በማለት ገልጿል። እንደ ሴንትኮም ገለጻ ከሆነ በተለይ በባንደር አባስ እየተባለ በሚጠራው የኢራን አካባቢ ላይ ሚናብን ታውቁታላችሁ። ከዚህ ቀደም 168 የሚሆኑ የሴት ኢራናውያን ተማሪዎች ትምህርት ገበታቸው ላይ በነበሩበት ጊዜ የአሜሪካ የቶም ሃውክስ ሚሳኤል ወድቆባቸው በመማሪያ ክፍላቸው ውስጥ እያሉ በአጭር የተቀጩ ተማሪዎች ናቸው 168 የሚሆኑና ሚናብ የሚባለው እንግዲህ አካባቢ ላይ ትላንትናም አሜሪካ ሌላ ጥቃት ሰንዝራለች ይባላል። ሲርክ የተባለ የሚጠራ የኢራን አካባቢም አለ፣ ኪሽ አይስላንድ፣ ነቃሽም አይስላንድ። እነዚህ ደግሞ በዋናነት የሆርሙዝ ሰርጥ ላይ ከሚገኙ አበይት ብለን ከዚህ ቀደም ያነሳናቸው 3 ደሴቶች አሉ አይደለ? በተለይ የራዳር ኮሚኒኬሽን ቴክኖሎጂዎች ያሉባቸው ቦታዎች ናቸው እና እነዚህ የሆርሙዝ ሰርጥ አካባቢ ላይ ያሉ እንደነ ቃሽም አይስላንድ የመሰሉት ማለት ነው በጣም ትላንትም በተመሳሳይ የአሜሪካ ወታደራዊ ውርጅብኝ ያወረደባቸው አካባቢዎች ናቸው። የከርግ ደሴትም እንዲሁ ሌላው ሊጠቀስና በኢላማ ተመቷል የሚባለው ነው እና በከርግ ደሴት ላይም እንዲሁ ተመሳሳይ ጥቃቶች መሰንዘራቸው ተገልጿል። በቴህራን አቅራቢያም በጣም የአሜሪካ የአየር ላይ ጥቃት ኢላማ ያደረጋቸው አካባቢዎች መሆናቸው በመገለጽ ላይ ይገኛል። ታዲያ እንግዲህ ያው ኢራን ለዚህ ጥቃት የአጸፋ ምላሽ እንደምትሰጥ ግልጽ ነበረ። እንደምታውቁት በዚህ ሰዓት ላይ ኢራንን አይደለም መታችኋት ወይም አጥቅታችኋት ይቅርና ገና ስታስቡ ራሱ ለመምታት ስትዘጋጁ ራሱ የአጸፋ ምላሽ ለመስጠት እሷም ትዘጋጃለች እና ሬዲ ናቸው ለሁሉም ነገር በኢራን በኩል። የኢራን አብዮታዊ ዘብ IRGC የሚባለው አካል 18 የሚሆኑ የአሜሪካ ኢላማዎችን በተለይ በኩዌትና በባህሬን ውስጥ የሚገኙትን የጦር ሰፈሮች ያነጣጠረ እንዲሁም 5ኛውን ፊፍዝ ፍሊት የሚባለውን የባህር ኃይል ክፍልም ጭምር ያጠቃለለ ጥቃቶች መሰንዘራቸውን የሚያሳዩ መረጃዎችን ይፋ አድርጓል። እንግዲህ 18 የአሜሪካ ወታደራዊ ኢላማዎች በተለይ በጦር ሰፈሮች ላይ የአየር ኃይል ቤዞች ላይ ያሉ ኢላማዎች በIRGC ኢላማ ዝርዝር ውስጥ እንደነበሩ ገልጿል። 12 የሚሆኑ የባላስቲክ ሚሳኤሎችን በአዛራቅ የተባለ በሚጠራው እና በጆርዳን ውስጥ በሚገኘው የአሜሪካ ኤርቤዝ ላይ እንዲሁ ጥቃት ተሰንዝረዋል። ይህ ጥቃት ሲፈጸም ለ2 ተከታታይ ምሽቶች ለሁለተኛ ጊዜ ነው እንግዲህ እየሆነ ያለው። ጆርዳን አሁን እነ ኩዌት እንደነ ባህሬን እያልን በቀጠናው ኢራን ኢላማ አድርጋቸዋለች ብለን የምንዘረዝራቸው ሀገራት እንዳሉ ሁሉ ራይት ናው እንደነ ጆርዳን የመሰሉ ሀገራትም የዚህ የኢራን የጥቃት ኢላማ ዋና መዳረሻ ከመሆን አንጻርም እንዲሁ ሌላ ወደ ትኩረት ውስጥ እየመጡ ያሉ እንደሆነ ልብ ሊባል ይገባል። በኩዌትና በባህሬን አካባቢ ላይ የደረሰው ጉዳትን በተመለከተ ያው የኩዌትም የባህሬንም የጆርዳንም ባለስልጣናት የተሞከሩ ሙከራዎችን ማክሸፍ እንደቻሉ የባላስቲክ ሚሳኤሎችን ለማክሸፍ የሚያስችል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ስርዓቶችን ይፋ እንዳደረጉ እንደተጠቀሙ ጭምር እየገለጹ ይገኛሉ። ነገር ግን ያው እነዚህን የኢራን ጥቃቶችን ማስቆም በዚህ ሰዓት ላይ ቀላል
ተብሎ የሚገለጽ አይደለም። ለምንድነው ቀላል ተብሎ የሚገለጽ የማይሆነው? ለምሳሌ ከትላንት በስቲያ በእስራኤል ላይ ኢራን ጥቃት ሰንዝራ እንደነበር አይዘነጋም። በእስራኤል ላይ ሰንዝራው በነበረው ጥቃት ላይ ከሆኑ ነገሮች መካከል አንዱ የእስራኤል ውስጥ የሚገኝ የአየር ኃይል የጦር ሰፈርን ያነጣጠረ ጥቃት መሰንዘሩ ነው። እና ትላንትና የሳተላይት ምስሎችን በማጣቀስ እንደነ ጀሩሳሌም ፖስት እንደነ ታይምስ ኦፍ እስራኤል የመሰሉ የእስራኤል መገናኛ ብዙሃን ጭምር ያረጋገጡትና በእርግጥም ኢራን በዛ ከቀናት በፊት በነበረ የባላስቲክ ሚሳኤል ጥቃቷ ወቅት ላይ የእስራኤልን የአየር ኃይል የጦር ሰፈር ጉዳት እንዳደረሰችበት የሚገልጹ ዘገባዎችን ይዘው ወጥተዋል። አሁንም በዚህ ቀጠና ላይ ያሉ ሀገራት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ተጠቀምን አልተጠቀምን ምናምን የሚሉ ነገሮችን ቢያነሱም ነገር ግን የባላስቲክ ሚሳኤል ጥቅም ላይ እየዋለ መሆኑ በራሱ ነገሩን የበለጠ ያከብደዋል። ለምንድነው የባላስቲክ ሚሳኤል ነገሩን የበለጠ የሚያከብደው? የባላስቲክ ሚሳኤሎችን ያው እንደምታውቁት የባላስቲክ ሚሳኤል በጣም ከራዳር እይታ ውጪ በመሆን ረገድ ውጤታማ ከሚባሉ የሚሳኤል ቴክኖሎጂዎች ውስጥ የሚመደብ ነው። ለምሳሌ የክሩዝ ሚሳኤል ስንል የክሩዝ ሚሳኤል ከመሬት ላይ ብዙም ከፍታ ሳይጨምር ወይም ከፍታው ብዙ ከመሬት ላይ ሳይርቅ ወደ መሬት ቀርቦ የሚምዘገዘግ ነው። ወደ መሬት መቅረቡ አንደኛው ከሳተላይት እይታ ውጪ ለመሆን የሚያደርገው ጥረት ነው የክሩዝ ሚሳኤል። የባላስቲክ ሚሳኤል ከዚህ ፍጹም ተቃራኒ ነው። ልክ እንደተተኮሰ መጀመሪያ ቀጥታ ወደ ህዋ ወይም ወደ ስፔስ ወደምንለው አካባቢ ላይ ነው የሚገባው። እንግዲህ ከመሬት አስቡት ህዋ ወይም ስፔስ ወደምንለው አካባቢ ይደርሳል። እዛ አካባቢ ላይ የመምዘግዘግ ሂደቱ ከራዳር እይታ ውጪ ሆኖ እንዲሄድ እንዲጓዝ እድልን ይፈጥርለታል። አንዳንድ ጊዜ የባላስቲክ ሚሳኤሎች የሃይፐርሶኒክ ቴክኖሎጂዎች የሚሆኑበት እድል በጣም በርካታ ነው። ሃይፐርሶኒክ ማለት ከድምፅ በተወሰኑ እንግዲህ ደረጃ በእጥፍ በሁለት እጥፍ በሶስት እጥፍ እንደዛም እንደየደረጃቸው ብቻ ማርች 4 ማርች 5 ማርች 6 ምናምን እየተባለ የሚገለጸው እና ባላስቲክ ሚሳኤል አንዱ ይሄ ካራክተር አላቸው። ከድምፅ በብዙ እጥፍ እየተምዘገዘጉ የሚሄዳቸው ጉዳይ እና ኢላማቸው ላይ ሲደርሱ ሊትራሊ ከእይታ ውጭ በሆነ መልኩ ሄደው ነው እልም የሚያደርጉት። እና እነዚህን ለማክሸፍ ከሚያስፈልጉ አበይት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች መካከል የተሃድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አንዱ ነው። እንዲያውም ብቸኛው ነው ማለት ብዬ መግለጽ እችላለሁ። አሁን የተሃድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ እጥረት አይደለም ለቀጠናው ሀገራት ይቀርና ለእስራኤልም ራሱ ስጋት ነው ማለት በምን ያክል ደረጃ እስራኤል እነዚህን የባላስቲክ ሚሳኤሎች ለማክሸፍ ተዘጋጅታለች ሲባል ምን ያክል የተሃድ ጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አላት የሚለው ጥያቄ ነው የሚነሳው። በዚህ ረገድ ነገሩን ካያችሁት ወይ ከተመለከታችሁት የኢራን የባላስቲክ ሚሳኤሎችን አሁን በዚህ ጥቃት ላይ እየተጠቀመች መሆኗ የደረሰ ያለው ጉዳት በሌላ ቋንቋ በሚዲያዎች ላይ ሊዘገብ ይችላል። ኢቨን የሳተላይት ምስሎችን እያጣቀሱ እንዳይዘገብም እኮ ተደርጓል። ከዚህ ቀደም መቼስ በኢራን አካባቢ ላይ ያለው የሳተላይት መረጃዎችን የሚያቀርቡ ኩባንያዎች መረጃዎቻቸውን እንዲያቋርጡ ወይም እንዲዘጉ እስከ መገደድ ደርሰው እንደነበር አይዘነጋም። ፕላኔት ላብስን በዚህ ረገድ ማስታወስና መጥቀስ ይቻላል። እና ይህን አይነት የኢራን የአየር ላይ ጥቃቶች ሲምዘገዘጉ ወይም ሲፈጸሙ የሚደርሰው ጉዳትም ቀላል እንደማይሆን አረጋግጥላችኋለሁ። እነዚህ ሀገራት አሁን በአንድም ይሁን በሌላ ኢላማ እየሆኑ የሚገኘው ለምንድን ነው ከተባለ የኢራን ወታደራዊ ኃይል የአሜሪካ የጦር ሰፈሮችን ያነጣጠረ ጥቃትን እፈጽማለሁ በማለቱ ነው። እንግዲህ ከነ ዩናይትድ አረብ ኤምሬት ጀምሮ አሁን እስከነ ጆርዳን ድረስ ባለው አካባቢ ላይ የሚገኙ የአሜሪካ የጦር ሰፈሮች ሙሉ በሙሉ በቀጥታም ይሁን በተዘዋዋሪ ተራ በተራ የኢራንን በትር በመቅመስ ላይ ናቸው። ያው ኢራን ውስጥም እንዲሁ እየተፈጸመ ያለው ጥቃት እንዳለ ሆኖ ማለት ነው። በነገራችን ላይ የኢራን ላይ የተፈጸመውን ጥቃት ካነሳ ነው አይቀር ትላንትና የኢራን መገናኛ ብዙሃኖች ይዘውት ከወጡ መረጃ መካከል
የአንደኛውና ዋነኛው ሆኖ የሚቀርበው ጉዳይ አንድ ከ20 ሺህ በላይ የሚሆኑ ኢራናውያን የሚጠቀሙበት የውሃ ማጣሪያ አካባቢ ላይ በታሰበና በታቀደ መልኩ ጥቃት ተሰንዝሯል የሚል ክስ ከኢራን መንግስት በኩል መሰማት መጀመሩ ነው። የኢራን የውጭ ጉዳይ ሚኒስትር እስማኤል ባቃይ በዚህ ጉዳይ ላይ በሰጡት አስተያየት አሜሪካ ሆን ብላ የንጹህ መጠጥ ውሃ አቅርቦት ያለባቸውን አካባቢዎች ያነጣጠሩ ጥቃቶችን ፈጽማብናለች ሲሉ ተከራክረዋል። እና ይህንን አይነት የነ አሜሪካ ጥቃት መሰንዘር በአንድም ይሁን በሌላ በመጪው ጊዜ እነ ኢራን ኢቭን ያጸፋ ምላሽ እንስጥ ብለው በሚያደርጉት ያው አይኔን ካጠፋችሁ አይናችሁን አጠፋለሁ አይደለ ቲት ፎር ታት የሚለው ካልኩሌሽናቸው እና እንደዚህ የንጹህ መጠጥ ውሃ አቅርቦት ያለባቸው አካባቢዎችን እነ ዶናልድ ትራምፕ ኢላማ ማድረጋቸውን የሚቀጥሉ ከሆነ በጉዳዩ ላይ በእርግጥ የኢራን መገናኛ ብዙሃን ነገሩን ከመዘገባቸው ባለፈ በገለልተኛ ደረጃ እየወጡ ያሉ ሪፖርቶች እስካሁን ድረስ አልተመለከትኩም። በተለይ የሳተላይት ምስሎችን በማጣቀስ እስኪ ወደ በኋላ ላይ አፕዴቶችን ያው መመልከታችን አይቀርም። እንወይ ግን ተፈጽሟል እየተባለ ነው። በእርግጥ ተፈጽሞ ከሆነና እንደተባለው በዛ የንጹህ መጠጥ ውሃ አቅርቦቱ አለ በሚባልበት ስፍራ ላይ የሚገኙ ዜጎች አቅርቦታቸው አደጋ ውስጥ ከገባ ኢራን ልትወስድ የምትችለው ያጸፋ ምላሽስ ምን ሊሆን ይችላል የሚለው ጉዳይ ነው አሁን የበለጠ አሳሳቢ እየሆነ የሚመጣው። ምክንያቱም አይኔን ካጠፋችሁ ምንድነው አይናችሁን አጠፋለሁ ነው። ቲት ፎር ታት ነው። የአሲሜትሪክ የጦር ስልት አንዱ መገለጫው ይሄኛው አካሄድ ነውና እነ ኢራን አሁን ላይ በንጹህ መጠጥ ውሃ አቅርቦት ላይ እንግዲህ ጥቃት ይሰነዘረባቸዋል ተብለው ከዚህ ቀደም በነበሩ አጋጣሚዎች ላይ የነ ዶናልድ ትራምፕ ሲያቀርቧቸው የነበሩ አስተያየቶች ነበሩ። ለምሳሌ የዋተር ዲስታሌሽኖችን ያነጣጠረ ጥቃት እንሰነዝራለን። ኢቭን አሁን ከሰሞኑ ባለው እኮ ማስፈራሪያ ሲያቀርቡ ዶናልድ ትራምፕ የኢራንን የተለያዩ መሰረተ ልማቶች፣ ድልድዮችን የመሳሰሉትን እንመታለን፣ እናጠቃለን እያሉ ነበር ሲገልጹ የነበረው። አሁን ጥያቄ የሚሆንብኝ ነገር ይሄ ነው። እነ ኢራን ላይ የኢራን ድልድዮች፣ የኢራን መሰረተ ልማቶች የመሳሰሉት የሚመቱ ከሆነ እነ ኢራን የሚወስዱት የአጸፋ ምላሽስ ምንድን ነው የሚሆነው? አሁን እነ ዩናይትድ አረብ ኤምሬትን ለመምታት እነ ኢራን ምክንያታቸው ምንድን ነው ካላችሁ የአሜሪካ የጦር ሰፈር አለ ተብሎ ስለሚታሰብ ነው። አሁን ዮርዳኖስ ውስጥ ለምሳሌ የአዝራቅ የኤርቤዝ ሲመታ አንዱ አሜሪካዎቹ ይጠቀሙበታል። እና እንዲህ አይነት የጦር ስልት ተመጣጣኝ ሊባል የሚችለው የአጸፋ እርምጃ ምንድን ነው የሚሆነው? ለምሳሌ የዋተር ዲስታሌሽን ሴንተር ቢመታባት ኢራን ወይ አሁን እንግዲህ እየቀረበ የሚገኘው ሪፖርቶችም ማረጋገጫ ተሰጥቷቸው እና አልጀዚራም ይህንን ጉዳይ አረጋግጠው ከቦታው ላይ ያሉ መረጃዎችን መነሻ በማድረግ ይዘዋቸው ሲወጡ የነበሩ ሪፖርቶችን ትላንት ሌሊቱን መመልከቱን አስታውሳለሁኝ። እና ምንድነው አሁን እነ ኢራን ለእንደዚህ አይነት ጥቃት የሚሰጡት ያጸፋ ምላሽ ምንድነው ሊሆን የሚችለው? ምንድነው ሊሆን የሚችለው ማለት በመጪዎቹ ጊዜ በተለይ ነገሩ እየከረረ መሄዱ አይቀርም። አሁን ማለት ምንድነው ኤክስፔክት የምታደርገው ካላችሁኝ እየከረረ ነው የሚሄደው። እኔ መሀል ላይ ዶናልድ ትራምፕ በተወሰነ ደረጃ ትንሽ ሸውደው የነበረ ብዬ ከመግለጽ ባለፈ ሸውደው የነበረ ነሴንስ በእርግጥ የድርድር ፍላጎት ያላቸው ይመስል ነበረ በአንድ አጋጣሚ ላይ እና እዛ ቦታ ላይ የሆነ ተስፈኝነት ተሰምቶ ነበረ። የማልዋሸው ነገር በድርድሩ ሂደት ላይ የሆነ ውጤት የሚመዘገብበት አይነት አጋጣሚ እንዳለ ፊል አድርጌ ነበረ። ግን ኢሚዲየትሊ ነገሩ እየተቀየረ መጣ። ክረቱ እየባሰበት መጣ። ስካሌሽን ዶሚናንስ የሚባለው ነገር በቃ ከጊዜ ወደ ጊዜ እየጨመረ እየተባባሰ መጣ። ያ ጉዳይ ሄዶ ሄዶ እንግዲህ ወደዚህ አይነት ነባራዊ ሁኔታ ውስጥ አመጣቸው ሀገራቱ። በቀጣይስ ምንድነው የሚሆነው ሲባል ለምሳሌ የስምምነት ሂደቱ ላይ አይደል አሁን ትራምፕ የተናገሩት እኮ ይሄንን ነው። በስምምነት ሂደቱ ላይ ኢራን ወሬ ብቻ ነው እንጂ የምታወራው ምንም ፍሬ የሚያፈራ ነገር ልትሰጠን አልቻለችም፣ ውጤት ልትሰጠን አልቻለችም በማለት ነው የገለጹት ዶናልድ ትራምፕ።
ይህንን አይነት የነ ዶናልድ ትራምፕ አስተያየት ከተሰማ በኋላ ነው እንግዲህ ጠንካራ ወታደራዊ ዘመቻ እንፈጽማለን ያሉት አይደል? ደን ፈጸሙ። ከዛ ኢራንም ያጸፋ ምላሽ ሰጠች። ከዛ በኋላ ምንድነው የሚቀጥለው? ከዛ በኋላ ምንድነው የሚሆነው ከተባለ ኢራን 18 የአሜሪካ ወታደራዊ ኢላማዎችን በሁለት የሚሳኤል ማዕበሎች መምታቷ ብቻ የሚያቆሙ አይሆንም ነገሩን። እና አሜሪካም በዚህ አሁን እንዴት ነው ነገሩን በዝምታ ሊያልፉ የሚችሉ? ኢራን እንደዚህ አይነት ጥቃት የሰነዘረችባቸው አዴንድ ኦፍ ዘደይ ትላንትና ፔቴክሴት ምን አሉ መሰላችሁ? ጦርነት ወደ ድርድር የሚያመጣቸው ከሆነ በጦርነት ወደ ድርድር እናመጣቸዋለን ሲሉ ተናገሩ። ጦርነት ወደ ድርድር የሚያመጣቸው ከሆነ አሁን ጥያቄው ጦርነት ወደ ድርድር ኢራንን ያመጣታል ወይ የሚለው ነው። ጦርነት ኢራንን ወደ ድርድር የሚያመጣት ከሆነ ለምን ከዚህ ቀደም በኢራን ላይ ሲፈጸም የነበረው የአየር ላይ ጥቃትና ድብደባ ሊሰራ አልቻለም? 40 ቀን ሙሉ የለየለት የፉል ስኬል የሚባል የጦርነት ቀናትን አሳልፋቸዋል። ከዛ በኋላ እንግዲህ የቀጠሉት የ65 ቀናት ወይ የ64 ቀናት የተኩስ አቁም ጊዜያት ውስጥ ያው ተኩስ አቁም የሚለው ትርጉም ግራ እስኪገባን ድረስ የተኩስ ልውውጦችን ተመልክተናል። የአሜሪካ ድብደባዎችን አይተናል። አሁን 104 ቀን ሙሉ ተቆይቶ ኢራንን በጦር መሳሪያ የበላይነት ወደ ድርድር ጠረጴዛ ላይ ማምጣት እንደማይቻል ካልተረዱ ከዚህ በኋላ በየትኛው ወታደራዊ የበላይነት ኢራንን ወደ ድርድር ሊያመጧት ይችላሉ? ሰሜን ኮሪያ ውስጥ ከዚህ ቀደም ሞክረውት ነበር። የሰሜን ኮሪያ እና የደቡብ ኮሪያ ጦርነት በነበረበት ጊዜ ሰርቶላቸዋል። ይህ አካሄድ ምንድን ነበር ያደረጉት? በጊዜው በቃ ጠንካራ የሆነ የአየር ላይ ጥቃቶችን ዘመቻዎችን እያደረጉ ኤስካሌሽን ዶሚናንስ የሚባለው ሐሳብ ማለት ነው። ኤስካሌሽን ዶሚናንስ ምንድነው? የጠላት የሚባለው አካል የሚሰጠው የአጸፋ ምላሽ ሊያደርስበት የሚችለውን ዋጋ በጣም ውድ በማድረግ ኪሳራውን በመጨመር በቃ ጥቃት ባይመልስ መልስ ባይሰጥ ይሻለኛል ብሎ እንዲያስብ ማስገደድ ነው ኤስካሌሽን ዶሚናንስ። እና ያንን አይነት ወታደራዊ ስልት በመጠቀም እነ አሜሪካ የሰሜን ኮሪያ መሪዎችን በመጨረሻም ወደ ድርድር ጠረጴዛ ላይ አምጥተዋቸዋል ይባላል። በጃፓን ውስጥ እንደምታውቁት ሰሬንደር እንድታደርግ ወይም እጅ እንድትሰጥ ጃፓን እጅ እንድትሰጥ እድል ሰጥቷቸዋል። በቪየትናም ግን አልሰራም። ኤስካሌሽን ዶሚናንስ ጉዳይ በቪየትናም ውስጥ አልሰራም። አሁን ደግሞ በኢራን ውስጥ እየሰራ አይደለም። ላለመስራቱ ምንድነው ማረጋገጫ ከተባለ ከምንም በላይ ማረጋገጫ የሚሆነው ባለፉት 104 ቀናት ውስጥ የተመለከትነው ነገር ነው። ባለፉት 104 ቀናት ውስጥ እኮ አሜሪካ ራሷ እንኳን ያመነችው $29 ቢሊዮን የሆነ ኢንቨስትመንት አከናውና ይህን ወታደራዊ ዘመቻ ለማድረግ በባህር ኃይል፣ በአየር ኃይል፣ በሁሉም ዘርፍ ኢራንን ይዛታለች እኮ ማለት የቀረ መንገድ የለም። አሜሪካ የስፔስ ፎርሷ ካልሆነ በቀር ወይም ህዋ ላይ አለኝ የምትለው የጦር ኃይሏ ካልሆነ በቀር ያው እነ ትራምፕ ይላሉ ብዙ ጊዜና ሶስተኛው ፓርት ካልሆነ በቀር አሜሪካ የቀራት ነገር የለም። አንዳንዴ ሰዎች ያው በጣም የሆሊውድ ተመልካቾች አሜሪካን የሚመለከቱበት መነጽር በጣም ያዝናናኛል። በጣም በቃ ማይቲ ማይቲ ነች፣ በጣም ታላቅ ሀገር ነች። እሱን ልክድላችሁ አልችልም። ግን በቃ አሁን ኢራን ላይ አልሰራም። ለመቼ ያስቀምጠውት ነው ጦር መሳሪያውን? በጣም አሁን ማናቀው የሆነ እንትንም ማንለው ኢራንን በአንድ ጊዜ እጅ እንድትሰጥ የሚያደርጋት ኢራን በአንድ ጊዜ በሁንትኑ በቃ ኒክሌር ካልሆነ በቀር ምንም የለም። ያሉትም ደግሞ በምን ያክል ቁጥር ደረጃ እንዳሉ ጭምር እኔ ሳልሆን የዛው የአሜሪካ መገናኛ ብዙሃን የሚሰሩላችሁን መረጃዎች ተከታተሏቸው ወይም እዩዋቸው። አልቻለችም። በቃ እንከባበር እኮ ነው። ሉዓላዊነታችን ይከበር ነው፣ ሶቨርነቲያችን ይከበር ነው የኢራን ኮዝ።
የኒክሌር የምናምን የሆርሙዝ አሸባሪ ምናምን የሚለውን ነገር ከዛ በኋላ የሚመጣ ነው። እንደየቆማችሁበት ቦታ ላይ ሆናችሁ ማየት ትችላላችሁ። የትኛውን ቦታ ላይ ብትቆሙ ግን የአንዲትን አገር ሉዓላዊነት ይከበር የሚል ጥያቄን በፍጹም 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 ውድቅ ልታደርጓቸው የሉዓላዊነት ጥያቄ ነው። እነ ዶናልድ ትራምፕ አንዳንዴ ሳስብ በእውነት የሆነ እስካሁን ድረስ ለምን መቆየትን ፈለጉ ሲባል ለምሳሌ በድርድር ሂደት ላይ የሆነ ተስፋ የሚያደርጉት ነገር አለ ብዬ አስባለሁ። ተስፋ የሚያደርጉት ነገር ምንድነው? በአንድ መልኩ የኢራን መንግስት በጊዜ ሂደት ውስጥ እየተዳከመ ይመጣል የሚል አይነት መረዳት አላቸው። በጊዜ ሂደት ውስጥ እየተዳከመ ይመጣል ማለት ምን ማለት ነው? አሁን ድብደባ ተፈጽሟል፣ ብዙ ውድመት ደርሷል፣ የሀገሪቱ ኢኮኖሚ በብዙ ላሽቋል፣ ብዙ ጫና ውስጥ ናቸው የሚገኙት። በውስጥ ፖለቲካ ላይ ምናምን እየተባለ የሚወሩ ነገሮችን እናውቃለን። እነዚህ ነገሮች በጊዜ ሂደት ውስጥ የሚያመጡት ነገር ኢራን ውስጥ የሆነ ጫና በማምጣት አገዛዙ ወይም መንግስታቸው ከመደራደር ውጪ አማራጭ እንዳይኖረው የማድረግ ቀመር ውስጥ ናቸው ወይ? ቢካዝ አንደኛ እያራዘሙት ነው እነ ዶናልድ ትራምፕ። አሁን በኢራን በኩል መልስ ጠፋ ይላሉ እንጂ ኢራን በድርድሩ ሂደት ላይ ኦልሞስት ከጫፍ ደርሰናል፣ ስምምነት ላይ ደርሰናል ብለው የነገሩን ራሳቸው ዶናልድ ትራምፕ አይደሉ እንዴ? በቃ ጨርሰናል፣ የሰዓታት ጉዳይ ነው፣ የቀናት ጉዳይ ነው እያሉ ስንቴ ነው የተናገሩት ዶናልድ ትራምፕ። ይሄኛው የነ ዶናልድ ትራምፕ አካሄድ የሆነ ጊዜው በተራዘመ ቁጥር የኢራን መንግስት አንደኛ ከውስጥ ሊመጣበት የሚችል የፓወር ቫኪዩም ይኖራል የሚል ወይም የስልጣን ሽኩቻ ሊኖር ይችላል ብለው ተስፋ ያደርጋሉ። ሁለተኛ ህዝባዊ እምቢተኝነት ሊቀሰቀስ ይችላል ብለው ያስባሉ። አገዛዙን በድርድር ሂደት ላይ ኢንቮልቭ አድርጋችሁት ከዛ በዛ የድርድር ሂደት ላይ የሆነ ነገር የሆነ ተስፋ ምናምን እያሳያችሁት ከዛ ደግሞ እንደዚህ በጎን ጥቃት ትሰነዝራላችሁ፣ ድብደባ ታከናውናላችሁ፣ የንጹህ መጠጥ ውሃ አቅርቦት ያለበትን ቦታ ትመታላችሁ። like they did it ትላንትና የኢራን መገናኛ ብዙሃን እንዳሉት ነው። ታዲያ ይሄኛውን ነገር ኢንዲፔንደንትሊ ቬሪፋይ አልተደረገም ገና፣ ግን ሞስት ፕሮባብሊ አያደርጉትም ብዬ መግለጽ አልችልም፣ ምክንያቱም በግልጽ ሲናገሩ ስለነበረ። እና ዶናልድ ትራምፕ በግልጽ ተናግረዋል፣ አያደርጉትም ማለት አልችልም። እና እንደዚህ አይነት ህዝባዊ ጫና ሊያመጣ የሚችል ፕሬሸሩን ሊያበረታ የሚችል ነገሮችን እያከናወኑ መቀጠልን የመረጡ ይመስላል። ይህ አካሄድ ታዲያ ያዋጣል ወይስ አያዋጣም ወይ ነው? በጦር መሳሪያ በላይነት ጭምር ጫና በማሳደር ኢራን ውስጥ ለውጥ ማምጣት ይቻላል ወይ? ኢራንን ማንበርከክ ይቻላል ወይ ወይስ አይቻልም ወይ ነው ጥያቄ። በጦር መሳሪያ በላይነት አሜሪካ ኢራንን ማሸነፍ ትችላለች የሚለው ጉዳይ ሲመጣ መጀመሪያ የሚቀርበው ጉዳይ ለምሳሌ በመጀመሪያዎቹ 40 የጦርነት ቀናትና ከዛ በኋላ በቀጠሉት ደግሞ 60 ምናምን የተኩስ አቁም ብለን የምንገልጸው አይነት የጦርነት ሌላ መልክ በእነዚህ ጊዜ ለምን አላደረጉትም ነው ጥያቄው። ለምን ከቻሉ ማድረግ ከቻሉ በጦር መሳሪያ የበላይነት ኢራንን ማንበርከክ ከቻሉ ለምን አላደረጉትም ነው የመጀመሪያው መከራከሪያ። ያዋጣል ወይስ አያዋጣም የሚለው ጉዳይ። ሌላኛው ጉዳይ ደግሞ በኢራንን ለማሸነፍ ወይም ኢራንን በዚህ የጦር መልክ ላይ በጦር መሳሪያ የበላይነት እጅ እንድትሰጥ ለማድረግ ከተፈለገ ሊመጣ የሚችለው ኪሳራስ ምን ያክል ነው? ማለት የኢራን ያጸፋ ምላሽስ እስከ ምን ያክል ነው የሚሆነው? አንደኛ በዛ ቀጠና ያሉ የገልፉ ሀገራት አሁን ከዩናይትድ አረብ ኤሚሬት ጀምሮ እስከ ዮርዳኖስ ድረስ ባለው አካባቢ ላይ ያሉት ሁሉ በቀጥታም ይሁን በተዘዋዋሪ የዚህ የጦርነት ሂደት ተሳታፊ የሆኑ ነው የሚገኙት። እነዚህ ሀገራት ጭምር የሚደርስባቸው ጉዳት አለ። የመካከለኛው ምስራቅ ቀውስን አስቡት። ከዚህ ጋር ተያይዞ
ኢራን እንደ ስትራቴጂ የምትጠቀመው አንዱ ነገር ምንድነው? የአሜሪካ ይህንን ጦርነት ለማሸነፍ የምታደርገው ነው የምትጠቀመውን ነገር ሁሉ እጅግ በጣም ውድ ማድረግ ነው። በቃ ለምሳሌ ታስታውሱ ከሆነ በኩዌት ውስጥ የአሜሪካ የራዳር ቴክኖሎጂ የራዳር ስርዓት ቢሊየንስ ዶላር ነው የሚያወጣው። አይ ቲንክ ወደ $4 ቢሊዮን አካባቢ ያን ያክል የራዳር ሲስተም ቢሊየንስ ዶላር ወጥቶበት፣ ነገር ግን ኢራን ያንን የራዳር ሲስተም ስታጋየው በ20 ወይም $30,000 በወጣበት ድሮን አማካኝነት። ልብ አድርጉ እንግዲህ ቢሊየንስ ዶላር የሚያወጡ ቴክኖሎጂዎችን በ20 በ30 ሺህ በሚያወጣ የጦር መሳሪያዎች አማካኝነት ከጥቅም ውጭ እያደረገች ነው ኢራን። በሌላ ቋንቋ የሚደርሰውን ጉዳት የገንዘብ መጠኑን እጅግ በጣም በመጨመር የጦርነቱን ዋጋ ውድ ማድረግ። አይናው at the end of the day አሜሪካ ነች ያው ከዓለም በመበደር ያው እሷን የሚያክል የለም አይደል? ከዚህም ከዛም ብላ ጦርነቱን ልትቀጥል ትችላለች። ነገር ግን እየመጣ ያለው ኢኮኖሚያዊ ቀውስ ከዚህ ከጦርነቱ አንጻርም እየመጣ ያለው ኢኮኖሚያዊ ቀውስ ቀላል የሚባል እየሆነ አይደለም እና በምንም ያክል የጦር መሳሪያ አቅም ይኖራቸው ያ የጦር መሳሪያ አቅማቸው ግን ኢራን ጋር ሲደርስ በተግባር እየተፈተነ እንደሆነ በማየት ላይ ነው። ሌላኛው ነገር ኢራን ራሱ ደግሞ በጦር መሳሪያ ጉዳይ ኢራን እንዲህ በቀላሉ እጅ ሰታ ልትቀመጥ የምትችል ሀገር ነች ወይ? ዶናልድ ትራምፕ ሲናገሩ በአንድ ቃለ መጠይቃቸው ላይ አሁን ኢራን ያላት የጦር መሳሪያ ክምችት ከጦርነቱ በፊት ከነበረው 18 ወይም 21 ከመቶ ነው ብለው ተናገሩ። ከሰሞኑ ነውና ማለት የነሱ የራሳቸው የአሜሪካ የኢንተለጀንስ ሪፖርቶች እኮ የሚያሳዩት 70 ከመቶ የሚሆነው የኢራን ወታደራዊ አቅም አልተነካም፣ ኢንታክት ነው። የ75 ከመቶ የሚሆነው የሚሳኤል ማስወንጨፊያዎቿ በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚፈጽሟቸው ጥቃቶች በጣም በስኬት በቃ የኢራን የሚሳኤል ማስወንጨፊያዎችን ከጥቅም ውጭ አድርገናል እያሉ ተደጋጋሚ ፕራክቲካሊ ግን አሁን ላይ የወጡ ያሉ ሪፖርቶች የሚያሳዩት የኢራን ጉዳይ በተለይ የሚሳኤል ማስወንጨፊያዎቹ ጉዳይ 75 ከመቶ ገደማ የሚሆነው አሁንም በእጃቸው ነው ያለው። ገብቷችኋል? ይሄ ጉዳይ ነው እንግዲህ በዋናነት አሜሪካ ኢራንን በጦር መሳሪያ የበላይነት በምን ያክል ደረጃ ጫና ፈጥረው እጅ እንድትሰጥ ማድረግ ይችላሉ የሚለው ጥያቄ ሲነሳ እንደው በአጭር ጊዜ ውስጥ ይህ የሚሆንበት ነባራዊ ሁኔታ አይፈጠርም በመባል ላይ የሚገኙ። ይሄ ጦርነት በቀጣይ ወዴት ነው የሚያመራው ከተባለ ምናልባት አሁንም ወደ ፉል ስኬል ጦርነት ሊያድግ የሚችልበት ነባራዊ ሁኔታ ላይ መጥቷል። ለዚህ አበይት የሚባለው ጉዳይ የሆርሙዝ ሰርጥን ኢራን መዝጋቷ ነው። ኢራን የሆርሙዝ ሰርጥን ሙሉ በሙሉ ዘግታለች። ኢራን የሆርሙዝ ሰርጥን ሙሉ በሙሉ የዘጋችው ትላንትና ያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብዬም ነግሬያችሁ ነበረ ተናግሮ የነበረው ሐሳብ አለ። ያ የተናገሩት ሐሳብ ምንድነው? አሜሪካ ኢራን በማታውቀው መልኩ ከ100 ሚሊዮን በርሜል ድፍድፍ ነዳጅ በላይ ባለፉት የጦርነት ጊዜያት የሆርሙዝ ሰርጥን እንዲያልፍ አድርገናል ብለው ተናገሩ። እንዲያውም ኢራን ላይ ጥቃት ከመሰንዘሩ ትላንት ማታ በፊት በቃ ዓለም እየተገረመበት ያለው ዜና ይሄ ነበረ። እንግዲህ 100 ቀን ብለን ገልጸናል አይደለ? ጦርነቱ አሁን 104ኛ ቀን ላይ ነው የሚገኘው። ዶናልድ ትራምፕ 100 ሚሊዮን በርሜል ድፍድፍ ነዳጅ ወጥቷል ነው እያሉ ያሉት አይደለ? በቀን ስንት ማለት ነው? 1 ሚሊዮን በርሜል ድፍድፍ ነዳጅ የሆርሙዝ ሰርጥን እያለፈ። ልብ አድርጉ እንግዲህ ይሄ ዶናልድ ትራምፕ አስተያየት ነው። አሁን ዓለም ከምትፈልገው አንጻር ደግሞ አስቡ። ከጦርነቱ በፊት በነበረው ጊዜ እኮ በየቀኑ ከ20 ሚሊዮን በርሜል ድፍድፍ ነዳጅ በዛ እኮ ያልፋል በሆርሙዝ ሰርጥ ላይ። ይሄ እንግዲህ ከጦርነቱ በፊት
የሆርሙዝ ሰርጥ ላይ ይህ ችግር ሳይመጣ በፊት የነበረ ጉዳይ ነው። ከዛ አሜሪካና እስራኤል እንግዲህ ተንቀጭቅዘው እንበል ሄደው ኢራንን ወጉ፣ ጦርነቱ ተጀመረ፣ ሆርሙዝ ሰርጥ ተዘጋ። ከዛ አሁን ዶናልድ ትራምፕ በቀን 20 ሚሊዮን በርሜል ድፍድፍ ነዳጅ ያልፍበት የነበረ የሆርሙዝ ሰርጥ ላይ እኛንን ተቆጣጣሪዎቹ፣ እኛንን ፈላጭ ቆራጮቹ፣ እኛንን አዛዦቹ እንጂ ኢራን አይደለችም ብለው ተናገሩና ምን ማሳያ አለው ተብለው ሲጠየቁ እንደ በየቀኑ እኮ 1 ሚሊዮን በርሜል ድፍድፍ ነዳጅ እያለፈ ነው፣ ባለፉት ጊዜያት 100 ሚሊዮን በርሜል ድፍድፍ ነዳጅ አልፏል which is በቀን 1 ሚሊዮን በርሜል ማለት ነው። ከዛ ይሄንን ማለፉ በሆርሙዝ ሰርጥ ላይ ፈላጭ ቆራጯ አሜሪካ እንደሆነች ያረጋግጣል በማለት ዶናልድ ትራምፕ ሪዝን አውት ምክንያት ሊያቀርቡልን ሞከሩ። በቃ ሲምፕል ነው። ከጦርነቱ በፊት ምን ያክል ነበር የሚያልፈው? ከዛስ በኋላ ምን ያክል ማለፍ ጀመረ? ከቀናት በፊት ሰርቼላችሁ በነበረ ዘገባ ካስታወሳችሁ ኢራን እነዚህ የሻዶው ፍሊት ወይም የጥላ መርከብ ብለን ያላቸው መርከቦችን በመጠቀም በየቀኑ ወደ ቻይና የምትልከው ምርት 1.2 ሚሊዮን ገደማ ደርሷል። በአጠቃላይ ባለፉት 90 ቀናት ላይ ልክ እንደዚሁ አይነት ቁጥራዊ መረጃ ወጥቶ ነበር። ወደ 90 ሚሊዮን በርሜል ድፍድፍ ነዳጅ አጠቃላይ ግምታዊ ዋጋው $9 ቢሊዮን የሆነ ወደ ቻይና ተልኳል ብሎ ራሱ የዶናልድ ትራምፕ መገናኛ ብዙሃን የሆነው ፎክስ ኒውስ ነግሮን ነበር። ማለት ኢራን ሻዶ ፍሊት ብላ በሚስጥር የምትልከው ይህንን ዘገባ ፕሬስ ቲቪ ወይም ፋርስ ኒውስ ኤጀንሲ ወይም ታስኒም የዜና ምንጭ ቢነግረን እውነቴን ነው የምላችሁ አልደጋግመው፣ ግን ፎክስ ኒውስ ነው የነገረን። እና እንደሱ እንዳሉት ከሆነ በዚህ ጦርነት ቀን መካከል በየቀኑ 1 ሚሊዮን ወደ የት ሄደ ነበር? ወደ ቻይና። እንደው ኢራን ይሁንሽ የነ አሜሪካ ብሎኬድ አለ ቀጥሎ ያለው፣ ከዛ ሻዶ ፍሊት ማዕቀቡ አለ። ገብቷችኋል? በዚህ ሁሉ ጫና መካከል እነ ዶናልድ ትራምፕ አሁን ትልቁ ችግር የተፈጠረው በሆርሙዝ ሰርጥ ላይ እኛንን አዛዦቹ አሉ። በሆርሙዝ ሰርጥ ላይ እኛንን አዛዦቹ ሲሉ ተናገሩ። ከዛ እሺ ብሎኬድ ያው የኢራንን ወደቦች በሌላ ብሎኬድ ስለዘጉ ወይም ኢራን ያከናወነችውን ብሎኬድ በሌላ ብሎኬድ ስለዘጉ እሺ እውነታቸውን ሊሆን እኮ ይችላል። አዛዦቹ ዋናዎቹ ፈላጭ ቆራጮቹ እነሱ ናቸው እና ማሳያው ምንድነው ተብሎ ሲጠየቅ ባለፉት 100 ቀናት 100 ሚሊዮን በርሜል ድፍድፍ ነዳጅ ኢራን በማታውቀው መልኩ እኮ ነው ያሉት። እንዲያው ኢራን በማታውቀው መልኩ አሁን አሳልፈው ሊሆን ይችላል ይሁን which is very good እኮ አሁን እንትን ብዬ አይደለም። ችግሩ ያለው እንዳልኳችሁ የሆርሙዝ አዛዦች ፈላጭ ቆራጮች እኛንን ማለታቸው ነው እንጂ ነዳጁን ማሳለፋቸው አይደለም which is very good። በምንም አይነት ተአምር ያደርጉት ማሳለፋቸው ጥሩ ነው። ዓለም ላይ ካለው ቀውስ አንጻር የሆነች ጠብታ ይሆናል። ጋንን በጠጠር እንደመደገፍ እንደሚባለው ሆነ ያገለግላል። አድንቀናል እሱ። ነገር ግን የሆርሙዝ ሰርጥን ከራሳቸው ከዶናልድ ትራምፕ ምስክርነት የምትረዱት የሆርሙዝ ሰርጥን እየተቆጣጠረ የሚገኘው ማን ነው? ኢራን ነች። ለምን? ከጦርነቱ በፊት 20 ሚሊዮን እና ከዛ በላይ በርሜል ድፍድፍ ነዳጅ ይተላለፍ ነበር። አሁን ዶናልድ ትራምፕ ተቆጣጠርኩት ሲሉ ስንት ነው የተላለፈው? በየቀኑ 1 ሚሊዮን በርሜል በአማካኝ። ይሄ ለዓለም የነዳጅ አቅርቦት ላይ የራሱ ሚና መጫወቱ እንዳለ ሆኖ አሜሪካ ግን በዛ ስፍራ ላይ ምንም አይነት ቁጥጥርና ጫና እንደሌላት የሚያሳይና የሚያመላክት እንደሆነ እንድታውቁት ፈልጋለሁ። ይህንን አይነት አስተያየት ትላንትና ሲሰጡ አንደኛ ኢራን በማታውቀው መልኩ ነው አሉ። እንደምታውቁት ከሰሞኑ በተለይ ይሄ የድርድር ሂደቱ ላይ ተስፋ እንዳለ ከተገለጸ በኋላ በሆርሙዝ ሰርጥ ላይ የተቋቋመ የኢራን ተቋም አለ፣ ፐርሺያን ስትሬት ገልፍ አውቶሪቲ የሚባል። በዛ አማካኝነት የሚደረግ
መርከቦች ያልፋሉ 20 30 40 ያልፋሉ which is very good so at the end of the day ምን ፈልገው የሆርሙዝ ሰርጥ ሰላማዊ በሆነ መልኩ እንቅስቃሴው እንዲቀጥል ነው የጦርነት ቀጠና እንዳይሆን እና በዛ አካባቢ ላይ የኢራን ቁጥጥር እየተከናወነ መርከቦች ማለፍ ጀምረዋል ሶ ይሄ መርከቦች የማለፍ እንቅስቃሴ ራሱ የሚጫወተው ሚና አለ እንዳልኳችሁ የዶናልድ ትራምፕ ያቻ 1 ሚሊዮን በቀን የምትተላለፈው አስተዋጽኦ ይኖራታል እና ያም ሆነ በዛ አካባቢ ላይ የኢራኖቹ እንቅስቃሴ አለ then ትራምፕ ሲናገሩ ኢራኖቹ በማያውቁት መልኩ ምናምን አሉ ከዛ ጥቃቱ ደግሞ ተከተለ እንግዲህ በዛ በሆርሙዝ አካባቢ ላይ የሚገኙ እንደነ ቃሽም አይስላንድ ቃሽም ደሴት ምናምን የምንላቸው አካባቢዎች ላይ ጥቃት ተፈጽሟል ሆርሙዝ ሰርጥ ቁጥጥር ለማከናወን በሚያስችሉ ደሴቶቹ ላይ ባሉ አካባቢዎች ላይ ጥቃት ተፈጽሟል እና የዛ ጥቃት ዋነኛ ዓላማ አንድ የአሜሪካ ወታደራዊ ኃይል በዛ አካባቢ ላይ ያው የበላይነቱን ለማስጠበቅ ወይም ሆርሙዝ ሰርጥን ወደ ቁጥጥር ለማምጣት አንደኛ የሆርሙዝ ደሴቶች አካባቢ ላይ ያለውን ኢላማ ማፈራረስ ነው ስለዚህ ይሄ የሆርሙዝ ሰርጥን የመዝጋቱ ጉዳይ ውጤታማ የሚሆነው ኢራን በዛ ቦታ ላይ ምንም ሚና የማትጫወት ከሆነ ብቻና ብቻ ነው በተግባር መሬት ላይ ደግሞ ኢራን የሚታይ የሚጨበጥ ስራ እየሰራች ነው ስለዚህ አንድ ምንድነው አማራጩ ተብሎ ሲጠየቅ እየመጣ ያለው ጉዳይ ምንድነው ያንን ቦታ ማፈራረስ ነው እነ አሜሪካ እየተከተሉ ያሉ ስለዚህ ያው አልሳካም ይሄ በሚባለው በሚፈለገው ደረጃ በዛ በሆርሙዝ ሰርጥ ላይ በሚገኙ ደሴቶች ላይ እየተፈጸሙ ያሉ ጥቃቶች ጉዳት አድርሰዋል ነገር ግን የኢራን አካባቢያዊ ተጽዕኖ እንቅስቃሴን ሙሉ በሙሉ ማክተም ወደሚችልበት ደረጃ ላይ ማምጣት አልተቻለም አይቻልም እንዲያውም አንድ ዘገባ ያየው ነበር አንድ የአሜሪካ F-15 ነው F-16 የጦር ጀት ወደ እነዛ አካባቢዎች ላይ ጥሶ አልፎ የኢራን አየር ክልል ውስጥ ሊገባ ሲል በተተኮሰ ሚሳኤል አማካኝነት ወዲያውኑ ተመልሶ ወደ ኦማን ባህር ማፈግፈጉ እየተገለጸ ነበር እና ይሄን አካባቢ ተቆጣጥሮ ለመቀጠል እየተደረገ ባለው ጥረት ላይ አሁን አማራጭ ሆነ የመጣው በኢራኖቹ በኩል የሆርሙዝ ሰርጥን ሙሉ በሙሉ መዝጋትና ኦኬ ሌትስ ሲ እኛንን አዛዦቹ አሉ አይደል እና ዶናልድ ትራምፕ እኛንን ፈላጭ ቆራጮቹ አሉ አይደል ሶ ሌትስ ሲ ብለው እንደዛ ነው የሚመስለኝ ሙሉ በሙሉ ዘግተውታል ማለት የሆርሙዝ ሰርጥ ይሄ መሆኑ ደግሞ ዓለም ላይ ምን ይዞ ይመጣል ማለት እኔ እዚህ ቀለል አድርጌ እንደምነግራችሁ አይደለም አይደል አይተነዋል ከዚህ ቀደም ምንም የቀረ የለም ዓለም በሁሉም በአራቱም አቅጣጫ የቀረ የለም በአራቱም አቅጣጫ ስለዚህ አሁን የሆርሙዝ ሰርጥ ተዘጋ ነው እያልኳችሁ ያለው የሆርሙዝ ሰርጥ መዘጋቱ ምን ያመጣል ለሚለው እያንዳንዳችሁ ፊል ስላደረጋችሁት እሱን አልተነትንላችሁም ታቆታላችሁ እያንዳንዳችሁ ኪስ ውስጥ ገብቷል በሆርሙዝ ሰርጥ መዘጋት ምክንያት የመጣው ጉዳይ የሆርሙዝ ሰርጥ ለምን ተዘጋውን ኢራን ነች ዘጋችሁ አይኑ ግን ለምን ተዘጋ በዛ አካባቢ ላይ የኢራን ሉዓላዊ መብት ቅድም ሶቨርኒቲ ያልኳችሁ ጉዳይ የሚመጣው እዚህ ጋር ነው የኢራን ሉዓላዊ መብት ስላልተከበረ የኢራንን ሉዓላዊ መብት ለማክበር ፍላጎት ስለሌላቸው ማን አሜሪካና እስራኤል እና ይሄንን ነገር ለማድረግ እስካልፈለጉ ድረስ ደግሞ ነገሩ የሚቆም አይነት አይደለም ሶ አሁን ላይ ጦርነቱ እጅግ በጣም አስፈሪ በሚባለው ምዕራፍ ላይ ይገኛል ፈጣሪ ይሄንን ጦርነት ያቁምልን ወደሚል ጸሎት ነገሩ መቀየር ወዳለበት ደረጃ እየመጣ ይመስለኛል ብያምናለሁ ማንኛውም ዛሬ ከኢራንና አሜሪካ ጦርነት ጋር በተገናኘ ዋና አፕዴት ነገሮቹ እነዚህ ናቸው እስራኤል ያው በዚህ ጉዳይ ላይ አሁን እስካሁን አልመጣችም ጊዜዋን እየጠበቀች ነው እሷ በሊባኖስ በኩል የምታከናውነውን እያደረገች ነው ሁልጊዜ የሚገርመኝ ሁሌ እዚህ በኢራን በኩል በአሜሪካ በኩል ያለው ነገር ሲግል ማለት ነው በዌስት ባንክ በጋዛ በሊባኖስ የሚደረጉ ነገሮች
በቃ ሐሳቡ የላችሁም በምን አይነት እንትን እንደሚሄዱ በምን አይነት ምን ልበላችሁ በምን አይነት ጭካኔ እንደሚሄዱ እና እነዛ አካባቢዎች ላይ እስራኤል የምትሰራውን ስራ እየሰራች ነው። አንድ ሌላ ጥንቅር አለ ይዤላችሁ መጣው የዌስት ባንክ ውስጥ እስራኤል የእስራኤል መከላከያ ኃይል አባላት ወታደሮች የ7 ወር ህፃን ልጅ የተገደለበት አይነት ጥቃትን ሰንዝረዋል እና በጣም ዓለም አቀፋዊ ውዝግብ ተፈጥሯል። ውዝግቡን ያባባሰው ደግሞ የእስራኤል መከላከያ ኃይል ያቀረበው መረጃ ሐሰት ሆኖ መገኘቱ። እንዴት ሆኖ ሐሰት ተገኘ? እዛው እስራኤል ውስጥ ያለ የሰብአዊ መብት ተሟጋች ድርጅት የቪዲዮ ማስረጃ እጁ ላይ ገባ። ስለዚህ ጉዳይ በተመለከተ ቀጣይ ይዤላችሁ መጣው ጥንቅር ይሆናል። ነፃነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ ከልብ እያመሰገንኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰባዊነታችሁ እንዲቀጥል ልባዊ ምስጋናዬ ልባዊ ጥሬን እያደረግኩኝ የዛሬ ጥንቅሬን በዚህ ቋጫለሁ። ከመላ ዝግጅት ክፍላችን ጋር በጋራ በመሆን በዚህ ሰናበታለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።